ሀሊማ አብዱራህማን ኡምራ ካደረገችና ተውበት ካደረገች በኋላ ዛሬ ላይ አስደንጋጭ ነገር ተናግራለች። ሰላም ሰላም፣ እንዴት ናችሁ አድናቂዎቼ፣ ወዳጆቼ እንዴት ከረማችሁ? እንግዲህ በተደጋጋሚ እንዳልኩት አንድ በጣም ቆንጆ ነጠላ ዜማ ለቅ ነው ሰሚሩ ሐሳብ ነበር ደግሞ እንደገና ኢምራን በድጋሚ ከእፎይ ጋራ ሊወያይ ነው። የሚያስፈልገውም 1 ሚሊዮን ፎሎ መግባት ነው። ቻሌንጅ ጀምሩ። የመራችሁን ነው እና ሀባሾች እፎይና አህባሾች ከመዋደዳቸው የተነሳ ዝምድና እየተመሰረተላቸው ይገኛል። ከወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ አንድ ሕፃን ልጅ እንደሚያደርገው ነው ያደገው። ፍጹም ሰው ነው። ይህንን አምላክ ነው የምታመልኩት? ጦርነቱም ሊጀመር ነው፣ ነዳጅም ሊጠፋ ነው ወረህመቱላሂ ወበረካቱ። የአላህ እዝነት ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳር በሉ በሁላችሁም ላይ ሳይ ነኝ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ፣ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ነባሮችና የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። እንግዲህ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ፣ መልስላችኋለሁ። የዙልሂጃ ቀናቶች ከፊታችን እየመጡ ነው ያሉት። መርሐባ፣ ነገ ሰኞ የዙልሂጃ ጾም ይጀምራል ኢንሻአላህ። ከዛ በፊት ግን ይህንን ቪዲዮ ሼር ያደረገልኝ ሰው የቀልቡን የሙራዱን አላህ ይሙላለትኝ። አላህ የጀነትን ይወፍቃችሁ ያ አላህ። በዱንያ ላይ የተመኛችሁትን በሙሉ አላህ ይስጣችሁ ያ ረብል ዓለሚን። ከዱንያ ቀናቶች ሁሉ በላጭ የተባሉ የዙልሂጃ 10 ቀናቶች ናቸው። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ብለውናል። ከዱንያ ቀናቶች ሁሉ በላጭ ቀናቶች 10 ቀናቶች ናቸው የዙልሂጃ 10 ቀናቶች። በሌላም ሐዲስ እንደዚህ በማለት በእነዚህ ቀናቶች የሚሰራ ስራ ያለውን ደረጃ ያስቀምጣሉ። ከእነዚህ 10 ቀናቶች የበለጠ መልካም ስራ ወደ አላህ የሚወደድበት ቀን የለም አሉ። ታዲያ ሰሐባዎችም በአላህ መንገድ ላይ መጋደልስ ቢሆን ብለው ሲጠይቋቸው አዎ በአላህ መንገድ መታገል ቢሆንም ግን አንድ ሰው ሲቀራሉ፣ እሱም በአላህ መንገድ ለመታገል ነፍሱንም ንብረቱንም ይዞ ወጥቶ እስከ ንብረቱ እዛው የቀረ አሉ። እናም ሐባይቢ ፊላህ እነዚህ ቀናቶች ናቸው እንግዲህ ከፊት ለፊታችን እየመጡ ያሉት። ታዲያ ለራሱ የሚጨነቅና ንቃተ ህሊና ያለው የሆነ ሰው እንዲህ አይነት ብርቅዬ አጋጣሚዎችን በከንቱ ያሳልፋቸው። እኛንም አላህ ደርሰው ከሚጠቀሙት ያደርገንና ለነዚህ ቀናቶች አላህ ካደረሰን ከዚህ በፊት ስናደርገው ከነበረው ለየት ባለ መልኩ ለመስራትና ለመጠቀም ራሳችንን ካሁኑ እናዘጋጅ። እናም ሐባይቢ ፊላህ በዙልሂጃ ወቅት ምንድነው ማድረግ ያለብን ካልን አላህን አብዝተን በማውሳት ተህሊል፣ ተክቢር፣ ተስቢህና ተህሚድ ማድረግ፣ አላህን አብዝተን መለመን፣ ሶደቃን ማብዛት፣ ቁርአንን አብዝተን በመቅራት፣ የጅማዓ ሶላትን በመጠባበቅ፣ ተጨማሪ ሱና የሆኑ ሶላቶችን በመስገድ፣ የቻልነውን ያክል የዙልሂጃን 10 ቀናቶችን በመጾምና አጠቃላይ ኸይር ከተባለ ነገር ሰብስበን ተጠቃሚ ለመሆን ካሁኑ ልንዘጋጅ ይገባል። ሐባይቢ ፊላህ ኢብኑ ኡሰይሚን እንዳሉት ብዙሃን ሰዎች የሚገርሙ ናቸው። ከረመዳን አሸረ ለአዋኺር ላይ የቻሉትን ያክል እየታገሉ እየሰሩ ይታያሉ። ዙልሂጃ ላይ ግን ምንም የተለየ ነገር ሲያከናውኑ አይታዩም። ከፊል ዑለሞች ረመዳን አሸረ ለአዋኺር የዙልሂጃ 10 ቀናቶች እንደሚያስበልጡ ስንቶቻችን እናውቃለን? ሐባይቢ ፊላህ ምንም እንኳን መሰአላው ሸኹል ኢስላም ኢብኑ አልቀይም እንዳስቀመጡት ከሌሊቶቻቸው አንጻር የረመዳን አሸረ ለአዋኺር ሲበልጡ ከቀኖቻቸው አንጻር የዙልሂጃ 10 ቀናቶች የሚበልጡ ቢሆንም ማለት የፈለኩት ግን ምናልባትም አላህ በዚህኛው ካደረሰን በቀጣዩ ዓመት ላንደርስበት እንችላለን። ብዙሃን ለአምናው ደርሰው ለዘንድሮ መድረስ እንደተሳናቸው። እናም ሐባይቢ ፊላህ አላህ ካደረሰን እድሉን ሳንጠቀምበት ሊያልፈን አይገባም። አላሁ ተዓላ ከሚጠቀሙበት ባሪያዎች መካከል ያድርገን ያ ረብል ዓለሚን። የዙልሂጃ ቀናቶች ላይ ምንም ነገር ማድረግ እንዳለብን ሰምተናል። እንዲሁም ደግሞ የዙልሂጃ ቀናቶች ምን ያክል አላህ ዘንድ ትልቅ ቦታ እንዳላቸው አይተናል። የዙልሂጃ 10 ቀናቶችን በዋዛ ፈዛዛ እንዳናሳልፈው። በተለይ ደግሞ 9ኛውን ቀን የጾመ ሰው የ2 ዓመት ወንጀሉ ይማርለታል። የሚመጣው 1 ዓመትና ያለፈው 1 ዓመት ይህ ትልቅ እድል ነው። ሁላችንም እንዳያመልጠን እያልኩኝ መልእክቴን ያስተላልፋሉ። የሀሊማ አብዱራህማን የአርቲስት ሀሊማ አብዱራህማን ጉዳይ ይሆናል። እንግዲህ በቅርቡ ታማ እስከ ሞት ድረስ እንደደረሰች ሰምተን ነበር። ከዛም እንግዲህ ተሽሏት ኡምራ አድርጋ ተውበት እንዳደረገች ብዙዎቻችን አይተናል ብዬ አስባለሁ። ተመልሳ ግን አንድ ነገር ብላለች። ዘፈኔን ጠብቁ፣ በቅርቡ አንድ ዘፈን አወጣለሁ ስትል ነው የተሰማቸው። ሰላም ሰላም ደቂ ዓደይ ማዕረይ ከመይ ኣለኹም? አነ ብጣዕሚ ደሓኔ፣ ንስኻትኩም ከመይ ኢኹም? ሰላም ሰላም፣ እንዴት ናችሁ አድናቂዎቼ፣ ወዳጆቼ እንዴት ከረማችሁ? እንግዲህ በተደጋጋሚ እንዳልኩት አንድ በጣም ቆንጆ ነጠላ ዜማ ለቅ ነው አርብ በናሆም ሪከርድስ ይለቀቃል። እናንተም ደግሞ ሐሳብ አስተያየታችሁን እንድትሰጡኝ ይፈልጋለሁ።
እንደገና ደግሞ እጅግ በጣም ደስ ነው የሚለው ስራው። በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ተጋበዙልኝ ስራውን። ሰሚሩ ሐሳብ በዚህ ምክንያት ብዙ ሙስሊሞች ደግሞ እንደገና አሉ። ምክንያቱም ተውበት አድርጋ ኡምራ አድርጋ እንደነበረ እያሰቡ ስለነበር። ነገር ግን እንግዲህ ያው አላህ Subhanahu Wa Ta'ala ያጠመመውን ሰው ማንም አያውቀን ነው። አላህ Subhanahu Wa Ta'ala ያቃናውን ደግሞ ማንም አያጠመው። ስራ የሚያምረው በመጨረሻ ነው እና ለእህታችን መልእክት ማስተላልፈው ነገር አላህ Subhanahu Wa Ta'ala ወንጀለኞችን ሁሉ ወደሱ እስከተመለሱ ድረስ እሱ ከመማር ወደ ኋላ አይልም። ስለዚህ አላህ ቅኑን መንገድ ይምራት። ለሷ ስድብን እንደዚሁም የተለያዩ መጥፎ ነገሮችን መናገር ተገቢ አይደለም። እኛ የሰው ልጆች ስንባል በዳዮች ነን። አላህ ሲይዘን ብቻ እሱ እናስታውሳለን፣ ወደሱ መንገድ እንገባለን፣ ዱዓ እናደርጋለን። ያለበለዚያ ግን አላህ እናምፀዋለን። ይህ ደግሞ መሆኑ ተገቢ አይደለም። ለማንኛውም አላህ Subhanahu Wa Ta'ala ቅኑን መንገድ ይምራት ብለን መልእክታችንን እናስተላልፋለን። እነሆ እንግዲህ አዲስ አበባ ዩኒቨርሲቲ ላይ የኒቃብ ጉዳይን በተመለከተ ጊዜያዊ መፍትሄ ተሰጥቶ ነበር። ሴት እህቶቻችንን ራቁታችሁን ካላየናችሁ ለሚሉ ሰዎች አድርሱልኝ እስኪ። በመጀመሪያ ኸይረኞች ለዓረፋ ዒድ ኡድሕያ ለምስኪንና የቲም ቤተሰቦች መነየት ከፈለጋችሁ በየዓመቱ እንደምናደርገው ስራ ጀምረናል። ለአንድ ቤተሰብ የሚያስፈልገው 6000 ብር ነው። በርካቶች እንዲሳተፉ ደግሞ የ1000 ብር ቻሌንጅ አለ። ከቻሌንጅም ከዛም በታችም መሳተፍ ትችላላችሁ። ግን የአንድ ቤተሰብ ሙሉ ወጪ 6000 ብር ነው። የአንድ ቤተሰብ የሁለት የሶስት እያላችሁ መሳተፍ ትችላላችሁ። አካውንት አስቀምጫለሁ። መደወል ከፈለጋችሁ ፕሮፋይል ስር ስልክ አለ፣ ደውሉ። እኔ በየዩኒቨርሲቲው ስለ ወሎ ዩኒቨርሲቲም ከዚህም በፊት አንስቼላችኋለሁ። በደቡብ ክልል ያሉ ሙስሊሞች ምን እየደረሰባቸው እንደነበረ አንስቼላችኋለሁ። አሁን ደግሞ ለ19 ወራት የኒቃብ ህገ መንግስታዊ መብታቸውን ሲጠይቁ የነበሩ ሙስሊም እህቶቻችን መብታቸው ሳይመለስ ከፈተና ወደ ፈተና እያመለጣቸው በዚህ አጋጣሚ ከትምህርታቸው ለማስተዋገል ሆን ብለው እየሰሩ ያሉ ጥያቄያቸውን ለተለያዩ መስሪያ ቤቶች ለተለያዩ የሚኒስትር ቢሮዎች አስገብተው ለከፍተኛ የፌደራል መጅሊስ ለአዲስ አበባ መጅሊስ አስገብተው እንኳን ጥያቄያቸው ያልተመለሰላቸው እህቶቻቸው በሚችሉት መንገድ ጥያቄያቸውን መብታቸውን ለማስከበር እየጣሩ ነው ያሉት። እነዚህ እህቶቻችንን መቼም ራቁታቸውን አንተዋቸው። መቼም ቢሆን የነዚህን ጋጠወጥ የሆኑ ሰዎች ፍላጎት ልናሟላላቸው አንችልም። ስለሱ ጉዳይ እንግዲህ እንሰማለን። እኛ የምንፈልገው ጊዜያዊ ጉዳይ አይደለም፣ ዘላቂ ጉዳይና መፍትሄ ነው የምንፈልገው። ጉዳዩ ለ19 ወራት ለ600 ምናምን ቀናት ሙስሊሞቻችን ሲጮቆኑበት የነበረ ጉዳይ ነው። ይህ ጉዳይ ደግሞ መፍትሄ ሊያገኝ ይገባል፣ በቋሚነት ማለት ነው። በቋሚነት እኚህ ሙስሊሞቻችን እንግዲህ ለሞት የሚያደርስ ትግል ነው ያደረጉት። ሰላማዊ ትግላችን አሁንም እናደርጋለን። በጥላቻና እንደዚሁም ደግሞ በኃይል የምታደርጉት ነገር እኛ እንድንበረታ እንጂ እንድናቆም አያደርገንም ሲሉ ነው የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች የገለጹት። እና አላህ Subhanahu Wa Ta'ala መፍትሄ ያምጣላቸው። አላህ ዘላቂ የሆነውን መፍትሄ ያምጣላቸው። ወላሂ በጣም ትችላላችሁ፣ ጀግኖች ናችሁ። ተሰርቶ የማይታወቅ ጀግንነት ነው የፈጸማችሁት። ከፌዴራል ፖሊሶች ጋር እየተጋፈጡ ሳይበሉ ሳይጠጡ እስከ ምሽቱ 7 ሰዓት 5 ሰዓት ድረስ ነው የቆዩት። እነዚህ ሰዎች እንግዲህ ለመፍታቸው ወደኋላ እንደማይሉ ማሳይቷል። ሁሉም ሙስሊም ከነሱ ጎን ሊቆም ይገባል፣ ዱዓ ሊያደርግላቸው ይገባል። በጣም እያነጋገረ የነበረ ሰርግ እጅግ አስገራሚ ነው። የ55 ዓመቷን ሮዛ ያገባው የ25 ዓመቱ ወጣት ከድር ጉዳይ የማህበራዊ ሚዲያው አነጋጋሪ ሰርግ ሆኗል። አፍቅሬሽ የቀኑብኝ አግብቼሽ አሳበርኳቸው ገና ወደፊት ያብዳሉ። የ25 ዓመቱ ወጣት ከድር የ55 ዓመቷን አሜሪካዊ ነዋሪ የሆነችውን ሮዛን በሐረሪ ምድር ድል ባለ ሰርግ አግብቶ ለሐሜተኞች የሰጠው አስገራሚ ምላሽ በማህበራዊ ሚዲያው በዚህ ሰዓት እያነጋገረ ይገኛል። ሰሞኑን በቲክቶክ እና በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው የነዚህ ጥንዶች አስገራሚ ታሪክ በብዙዎች ትልቅ ክርክርና የተለያዩ ስሜቶችን የፈጠረ ሆኗል። እናንተ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳይዘነጉ። ይህ ሰርግ እንግዲህ እሷ 52 ዓመቷ ነው ሴቷ፣ እሱ 25 ዓመቱ ነው። ምን ያህል ጋፕ አለ? ከ26 27 በላይ እድሜ ጋፕ አለ እና በዚህ ምክንያት ብዙዎች መኒ ኢዝ ፓወር the power of money እያሉ ነበር። የብር ኃይል ማለት ነው። ሴቷ ብር ስላላት ነው ያገባችው ወይም ደግሞ ያገባት
እያሉ ብዙዎች ቪዲዮ ሲሰሩ አይቻለው። ኮመንታቸው ብታዩት በጣም በቃ አሸማቃቂ ነው። እንዴ ከችግር አይበልጥም ምናምን። በነገራችን ላይ አሁን ላይ እንዲህ አይነት ሰርጎች የበዙ ነው ያሉት። እሷ በጣም ትልቅ ሆና እሱ ወጣት ነገር ከመሰለ እንኳን ለምሳሌ ሴት ልጅ በጣም ወፍራም ከሆነች ትልቅ ትመስላለች እና እሱ ቀጭን ከሆነ በጣም በቃ እናቱ አድርገው ነው የሚያዩዋት እና እናትና ልጅ ምናምን ብሎ ማሸማቀቅ ጉዳይ አለ። ለማንኛውም እንደዚህ ነገር ውስጥ ሙስሊሞችም ስንሳተፍ እያየው ነበር። ይህ ተገቢ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም አንድ አርአያችን ናቸው ብዬ አስባለሁ። ሀዲጃን ሲያገቧት እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም 25 ዓመታቸው ነበር። ሀዲጃ ወደ ስንት ዓመቷ ነበር? ባልሳሳት እርግጠኛ አይደለሁም 40 አካባቢ ነች እና የዚህን ያህል የእድሜ ጋፕ ኖሮ ነቢዩ ሰለላሁ ዐለይሂ ወሰለም ካገቡ እኛ ደግሞ ለምንድን እንቃወመው እንችላለን? እና እድሜ በተመለከተ እንደዚህ አይነት እንትን ውስጥ መግባት የለብንም። እንደዚህ አይነት ስድብ ውስጥ ማሸማቀቅ ውስጥ መግባት የለብንም። እንግዲህ ያው ለብር ብሎ ያግባት ለምን ብሎ ያግባት ምንም እናውቀው ነገር የለም። ስለዚህ ልንጠነቀቅ ይገባል። እናንተም በዚህ ጉዳይ ላይ ምን ታስባላችሁ? እሱ ፈልጎት ካገባት ድረስ እኛ ምን አገባን አይደል? ምን አገባችሁ? እንደዛ የሚል አመለካከት ነው ያለኝ። የነቢ ሰለላሁ ዐለይሂ ወሰለም ድርጊት ስላለበት ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ስላገቡ ማለት ነው። ከዚህ ጋር ተያይዞ ብዙዎች መጥፎ ነገር እያሰራጩ ነበር። የእናንተን ሀሳብ ግን ኮመንት ላይ ማስቀመጥ ትችላላችሁ። አፈርኩኝ ነው ምላችሁ። ስለ አምላክ ሲያወራ እንዲህ እያወራን ያለው ከወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ አንድ ሕፃን ልጅ እንደሚያደርገው ነው ያደገው። እሱም ሰው ነው፣ እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አስብ። ስለዚህ እናቱ ስታሳድገው ሊሞት ይችል ነበር። ጠብቀው እኮ እንዳይሞት አድርጋ ነው የጠበቀችው። እንደው እግዚአብሔር የተለየ ነገር ይስጣት። የኔን ኢየሱስ እኮ ነው ያሳደገችው። ትቀልዳለህ? ህይወት ያገኘሁት እኮ እሷ ባሳደገችው ኢየሱስ ነው። እሷ ያሳደገችው ኢየሱስ ነው ለኔ ህይወት ይሰጠኝ። እግዚአብሔር ይባርካት። ክርስቲያኖች በደንብ ስሙኝ። ወንድ ልጅ ነው የምታመልኩ ሲላችሁ አዎ በሏቸው ፕሊዝ። ኦኬ አዎ በሏቸው። ምክንያቱም ጥቅስም ጥቀሱላቸው። ትንቢተ ኢሳይያስ ሂዱና ጥቀሱላቸው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ጠቅሱላቸው። ምን ይላል? ወንድ ልጅ ተሰጥቶናል። እንግዲህ ያው አምላክ እንዳልሆነ ሙስሊሞች እናውቃለን። መልእክተኛ እንደሆነ ነው የምናምነው። ነገር ግን አምላክ የሚሉት ሰውን እንደዚህ ሲያወሩበት እኔ በጣም አዘንኩላቸው። አላህ ቅኑን መንገድ ይምራቸው። በጣም ያሳዝናል፣ በጣም ያሳፍራል። አንዷ ሴት እንግዲህ አንድ ነገር ብላ ነበረ። እኔ ሙስሊም ነበርኩ በፊት፣ ስለ እስልምና ግን ምንም ነገር አላውቅም። ስለዚህ አላህ እውነተኛ አምላክ መሆኑን እስቲ አስረዱኝ ብላ ነበር። በዛም ምላሽ ተሰጥቷት ነበረ። ክርስቲያኖች ግን እየሰደቧት ነው ያሉት። እኔ እስልምናን ተቀብያለሁ ብዬ ተናግሬያለሁ እንዴ? እኔ እኮ ምናልባት ሳላቅ ተናግሬ ይሆን እንደ ያልኩ ነው። እስልምና ላይ ጥያቄ አለኝ ማለት ሙስሊም ነኝ ማለት ነው? ሰላም ለእናንተ ይሁን ቤተሰብ፣ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ይሄን ቪዲዮ የሰራሁት በጣም ለምወዳቸው ሰዎች ነው። ሙስሊም ሆናለች ለምትሉኝ ሰዎች ነው ይሄ መልስና በመሰረቱ እኔ እስልምና ላይ ጥያቄ አለኝ አልኩ እንጂ እስልምናን አልተቀበልኩም በመጀመሪያ። ሲቀጥል ደግሞ እስልምና ላይ ያለኝን ጥያቄ ከጠየቅኩ በኋላ ውሳኔው የራሴ ነው። ማለትም መቀበልም ያለ መቀበልም የራሴ ውሳኔ ነው እና አስተምህሮን መጠየቅ ወይም ደግሞ እኔ ስለ እስልምና ማወቅ ፈልጋለሁ ብዬ ማለቴ ሙስሊም ሆናለች ወይም ደግሞ ከሙስሊሞች ጋር የሆነ ስራ እየሰራች ነው ምናምን የሚያስብል አይደለም። እንደምታውቁት ከተወሰኑ ሰዓታት በፊት ቤት ከፍተው ነበርና ሙስሊሞች ጋር የሆነ ስራ እየሰራው እንደሆነ ምናምን አደርጋችሁ ባይዘው እኔ ሙስሊም ወንድሞቼን በጣም ነው የማከብረው። ከነሱም ጋር ለመጀመሪያ ጊዜ ነው በእንደዚህ አይነት ጉዳይ ሲገናኝና እኔ ሰዎችን በእውቀት ማሳመን እንጂ በፍራቻና በጥላቻ ሸሽቶ መሄድ ትክክል ነው ብዬ አላምንም። ስለዚህ እኔ ሙስሊም አልሆንኩም፣ ነገር ግን እየተማርኩ ነው፣ እማራለሁ፣ በደንብ ጠይቃለሁ። ማርያም ታማልዳለች፣ መጽሐፍ ቅዱስ ላይ ፈልጌ ያጣሁት ውሸት። ቅዱሳን ያማልዳሉ፣ መጽሐፍ ቅዱስ ላይ ፈልጌ ያጣሁት ውሸት። ጻድቃን ያማልዳሉ፣ መጽሐፍ ቅዱስ ላይ ፈልጌ ያጣሁት ውሸት። መላእክት ያማልዳሉ፣ መጽሐፍ ቅዱስ ላይ ፈልጌ ያጣሁት ውሸት። ክርስቶስ ኢየሱስ እርሱ በሰውና በእግዚአብሔር መካከል ሆኖ
ለዘላለም ሲያማልድ በህይወት ይኖራል። ለየታመነ ኦኬ ዘላለማዊ እውነት ሆኖ ያገኙት ይሄ ብቻ መጽሐፍ ቅዱስ ውስጥ እርሱ ክርስቶስ አማላጅ እንደሆነ ብቻ መጽሐፍ ይናገራል። ከዛ ውጭ ግን እንትና ታማልዳለች እንትና ያማልዳል የሚል መጽሐፍ ቅዱስ ውስጥ አላገኘሁም። ምናልባት እናንተ አግኝታችሁ ከሆነ ምዕራፍና ቁጥሩን ጠቁሙኝ። ያለ ክርስቶስ ኢየሱስ አማላጅነት ዓለም አይድንም። የሰሙኑ አልተገለጸ የሚለው ጉዳይ ለምንድነው ክርስቲያኖችን ግራ ያጋባቸው? ስለ አምላክ ሁሉ ነገር ተገልጿል የሚለው ነገር እስኪ እንስማና መልስ እንሰጣለን። ይሄን ቪዲዮ ሁላችሁም ሼር ሪፖስት አድርጉ። ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ውይይቱ ዋና ነጥብ ወይም ነጥቡ የተዘጋው አልተገለጠም በሚል ነው። አልተገለጠም ሰሙኑ አልተገለጸ የሚለው ነገር ክርስቲያኖችን ለምንድነው ግራ ያጋባቸው የሚለው እንመልከት። ምክንያቱም ክርስቲያኖች በመጽሐፍቶቻቸው አምላክን ስለው ስለጨረሱ ነው። ኦሬዲ ታይቷቸዋል፣ እነሱ አይተውታል። ከዛም በላይ ገብረ መንፈስ ቅዱስ ሲሸከመው ነበር አምላክ አብን ወልድን መንፈስ ቅዱስ እንዲሁም ደግሞ አምላክ ራሱ ገብረ መንፈስ ቅዱስን ተራ በተራ ሲሸከሙት ነበር። ስለዚህ በተጨማሪ ያው መላእክትንም ቢሆን ስለዋልና ፕሮቴስታንቶች ደግሞ እንግዲህ ያው አምላክ በስጋ ተገልጦ አይነት ነገር ስለሚያስቡ ነው እንግዲህ ግራ የሚገባቸው። ባይዘው ቁርአንን ለመጽሐፍ ቅዱስ ግን አምላክ እንዳልታየ ነው የሚናገረው። ቁርአን ላይ በምዕራፍ 6 ቁጥር 103 ላይ አይኖች አያገኙትም አያዩትም በማለት ይናገራል። ቅዱስ ላይ ብትመለከቱ ኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ ደግሞ ሰው አይቶኝ አይድንምና ፊቴን ማየት አይቻልም በማለት አምላክ ለሙሴ የተናገረውን ያስቀምጣል። በተጨማሪ ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኛ በእርሱ ስለኔ መስክሯል፣ ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም በማለት ይናገራል። የላከው ደግሞ ብቸኛው እውነተኛው አምላክ ነው። በተጨማሪ ደግሞ አንደኛው መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔር ማንንም ከቶ ያየው የለም በማለት ይናገራል። ስለ አምላክ ማን ነው ምንድነው የሚለውን ነገር እናወራለን እንጂ ሊትራሊ ይሄ በማየት ደረጃ ማንንም አምላክን አላየም። ሲጀመር አምላክ ራሱ በገለጠልን ያለ ምን እናገረውና ሌሎች ጉዳዮች አምላክ ስለራሱ የነገረን እናገራለን፣ ያልነገረን ደግሞ አልተነገረም። ይሄ ማለት ስለ አምላክ ማምልኮ አናውቅም ማለት አይደለም። ነገራችን ላይ ስለ አምላክ ሳይሆን ስለፈጠራቸው ፍጥረታት ራሱ በጣም ምርምር ላይ ነው ያለነው። አሁን ምድርን ስታዩት አሁን ትልቅ ነው የሚመስለው። አክቹአሊ ናሳ ላይ ብትመለከቱ ኦልሞስት 1.3 ሚሊዮን ማለት 1.3 ሚሊዮን ምድር ያስፈልጋል ፀሐይ ውስጥ ለመጠቅጠቅ ማለት ቮሊዩሙን ለመሙላት በጣም ትልቅ ናት ፀሐይ። ሚልኪ ዌይ ጋላክሲ ውስጥ ነው ያለነው። ፀሐይ ማግኘቱ ላይ ከብዳቸዋል። ምክንያቱም ከዛ በላይ ትላልቅ ስታሮች ናቸው፣ በቢሊየን ስታሮች ናቸው ሊትራሊ ሚልኪ ዌይ ጋላክሲ ላይ። እዚህ ውስጥ ሚልኪ ዌይ ጋላክሲ ውስጥ ማለት አንድ ፍጥረተ ዓለሙ በቢሊየን የሚቆጠሩ ጋላክሲዎች አሉ። በጣም ፍጥረተ ዓለሙ ትልቅ ነው። ግን ገስዋት ኦርቶዶክሶች ደግሞ የፍጥረተ ዓለሙን ፈጣሪ ስለውታል፣ ቁጭ አድርገው ስለውታል። ፕሮቴስታንቶች ነው አምላክ በስጋ ያየነው አይነት ነገር ውስጥ ገብተዋል። እና ለዛ ነው መግባባት ያልቻልነው። ስለ አምላክ ምንነትና ማንነት ማውራት ይቻላል። ነገር ግን አምላክ ስለራሱ ግን ሰው አይቶኝ አይድንም ብሎ እንደተናገረ ሁሉ ራሱ ስለራሱ የነገረን እንጂ ከዛ ውጭ ሌላ ነገር በድፍረት ዘለን እናወራ አይደለም። እናንተ በጣም ደፋር ስለሆናችሁ ስላችሁ ትቀመጣላችሁ። ስለዚህ እናንተ ህልም ላይ ስላላችሁ ነው ግራ የሚገባችሁና ለማንኛውም ቴሌግራም ቻናል ጆይን በሉ። ቲክቶክ ባዮ ላይ ሊንክ አለ፣ ይሄን ስትጫኑት ያደርሳችኋል። ወይም ደግሞ እዚህኛው ሰርች ካረጋችሁ መቀላቀል ትችላላችሁ። እንግዲህ አንዳንድ ክርስቲያኖች ላይቭ ላይ አግኝቷት ምን ሲሏት ነበር? ለምን ኡስታዞችን ትጠይቂያለሽ? ስለ ኢስላም ማወቅ ከፈለግሽ ለምን ቻት ጂፒቲ ምናምን ጉግል አታደርጊም እያሏት ነበር። ለማንኛውም እንግዲህ የዚህን ያህል በቃ ፍራቻ ላይ ያሉት ሙስሊሞች ብዙ ሰውን እያሰለመቡን ስለሆነ እቺንም ሴት ያሰልሙብናል ነው ሀሳባቸው። በቃ ኡስታዝ ጋር ከመጡ ኡስታዝ ወሱ ጋር ኡስታዝ ዋሂድ ጋር እንደዚሁም ንጽጽር የሚሰሩ ወንድሞቻችን ጋር ከመጡ ካፊሮች ይሰልማሉ። ለዛ ፈርቷል ማለት ነው። እንግዲህ ቻት ጂፒቲ ጋር ሂዱም እያሉ ነው የሚገኙት። ወደ ሌላኛው መረጃ ስወስዳችሁ አህባሾች በጣም ብዙ ነገር እያወሩ ነው ያሉት በቅርቡ በተደረገው ክርክር አስመልክቶ። ኢምራን በድጋሚ ከእፎይ ጋራ ሊወያይ ነው። የሚያስፈልገውም 1 ሚሊዮን ፎሎ መግባት ነው። ቻሌንጅ ጀምሩ። የምራችሁን ነው። የእናንተ አላማችሁ ሲጀመር እኮ ምን እንደሆነ ግልጽ ነው። በዚህ ንግግራችሁ ራሱ ማለት ነው። እፎይ ከምትሉ እፎይ ቤት ምንድን ነው ያላችሁ? እፎይ ክርስቲያን ነው አይደል እንዴ? በቃ እሱ ከአላህ ውጪ ነው አይደል እንዴ አምላኩ? እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያልን እየጠራናችሁ ነው። ኢምራንም ሁን ሁሱም ሁን ዋሂድም ሁን ሌሎችም እየጠራናችሁ ለምንድን ነው እኛ ጋር ማትመጡት? እኔ መልሱልኝ። ወላሂ ለአዚም እየጠበቅናችሁ ነው። አሁንም መልሳችሁ እፎይ ጋር ሄዳችሁ ከክርስቲያኑ ጋር እየተጨቃጨቃችሁ እስልምናን ለማሰደብ በር ከምትከፍቱ ኑና የኛና የናንተ ልዩነት ለዓለም እናሳይ። ኡስታዝ እየጠበቃችሁ ነው። እንደናንተ የፈለጋችሁትን ይዛችሁ መምጣት ትችላላችሁ። የኛ ግን ኡስታዝ ሰዒድ ብቻውን እየጠበቃችሁ ነው። የኛን ጥሪ ለምንድነው ማትቀበሉት? ሁሌ እየወጣችሁ አህባሾች እንደዚህ ናቸው እያላችሁ የማይሆን ነገር በእኛ ላይ ከምትቀጥፉ እውነት ቁርአንና ሐዲስን የሚከተለው ማን ነው? እንግዲህ አንድ ጋብቻ በቲክቶክ መንደር ላይ ተመስርቷል። ያም ጋብቻ
እዚህ ጋር ፎቶ እንደምታዩት ይህች የምትነጫነጯ አህባሽ የእፎይ ደጋፊ ከእፎይ ጋር እንግዲህ አጋብተዋታል በፎቶ አድርገው። ለማንኛውም እውነተኛ ጋብቻ አይደለም፣ ግን ያው ወዳጅነታቸውን ለመግለጽ ይመስለኛል እንደዛ ያደረጉት። ለማንኛውም ብዙ ነገር ተብሏል፣ ብዙ ነገር ተብሏል። በጣም ያስጠላል የአህባሾች ስራ። በየሶሻል ሚዲያው እንግዲህ ሁሱን ሲሳደቡ ነበረ። እንደዚሁም ሁሱ እስልምናን አይወክልም እያሉ እንግዲህ ከእፎይ ጎን ሲቆሙ ነው። ከእፎይ ጋር አንድ ጎራ ሆናችሁ እነኚህ እንትኖች እኮ አዋረዱን፣ የአላህ ቃል ነው እናንተን የሚያዋርዳችሁ። እንደዚያ ከሆነ እውነትም ውርደታም ናችሁ ማለት ነው። እውነትም እየተከተላችሁ ያላችሁት የአላህን ቃል አይደለም ማለት ነው። ተግባባን? ሌላኛው አምስተኛው ነጥብ ደግሞ ለነብዩ ያላችሁ ንቀት ግን እንዴት እዚህ ደረጃ ሊደርስ ቻለ? የነብዩ ውዴታ ስትሏል ነበር እንዴ? ለነብዩ ያላችሁ ንቀት እንዴት ለዚህ ደረጃ ደረሰ? መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ ኡማውን ዋሽተውት ነበር ነው እያላችሁ ያላችሁት እናንተ። ነብዩ ኡማውን ዋሽተውት ነበር በእናንተ አስተምህሮት። እናንተ የኢስላም ስም እየተናገራችሁ ከእፎይ ጋር አንድ ጎራ ላይ የቆማችሁ ነብዩ ኡማውን ዋሽተውት ነበር፣ አታለውት ነበር ወይ? 23 ዓመት ከነብዩ ሰለላሁ ዐለይሂ ወሰለም ስር ቁጭ ብለው የተማሩት ሰሃቦቻቸው ሲያስተላልፉልንና ሲያስተምሩን ስለ ሲፋ ጉዳይ ቁጭ አድርገው አስተምረዋል። ከሰሃቦች መካከል ማስተባበልን ያስተማር አንድ ሰሃቢ የለም። ኢላ ሌላ ንግግር የተፈለገበትን ሲፋ ግን እዚያው በተፈለገበት ቦታ ላይ በተፈለገው መልኩ ተፍሲር ላይ አስተምረዋል ሰሃቦች። እና ታዲያ እናንተ ነብዩ ሰለላሁ ዐለይሂ ወሰለም እያታለሉ ነው ብላችሁ ነው የምታስቡት? ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ። ሁለተኛ ነገር አላስተባበሉም ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ አገላለጽ ቸግሯቸው ነበር? መናገር ከብዷቸው የሚናገሩበት ጠፍቷቸው እናንተ እያስተካከላችሁላቸው ነብዩ ሰለላሁ ዐለይሂ ወሰለም? ነብዩ እኮ ኡትየ ጀዋሚዐል ከሊም እኮ ነው። ማንም በዚህ ምድር ላይ የተፈጠረ ሰው የነብዩን ሰለላሁ ዐለይሂ ወሰለም ያክል ንግግርን ማብራራት ቀጥ አድርጎ ማስተማር የሚችል ሰው የለም። አላህ አሟልቶ የሰጣቸው ትልቅ ባሪያ ናቸው። እና ታዲያ ችግራችሁ ምኑ ጋር ነው? ከነብዩ ጋር ያላችሁ ችግር ነብዩ ያላስተማሩትን አስተምህሮት አምጥታችሁ ከፍልስፍና ጋር እስልምናን ቀላቅላችሁ ስታስተምሩ፣ ፍልስፍና ስታስተምሩ ነብዩን እየተቻችሁ ነው ማለት ነው። ሶስተኛው ነጥብ ደግሞ እነኚህ ሁለቱም ካልሆኑ ነብዩ ሰለላሁ ዐለይሂ ወሰለም እናንተ ዛሬ ያመጣችሁትን አርራህማኑ ዐለል ዐርሽ ኢስተዋ የሚለውን ተፍሲር የምትሰጡትን ወይ ደግሞ ኪልታ የደይሂማ የሚን የሚለውን ተፍሲር የምትሰጡትን ነገር ነብዩ ትናንትና አላወቁትም ነበር? እናንተ ዛሬ አዲስ አስተምሮ ስታመጡ ነብዩ ያላወቁትን ነገር አንደኛ እናንተ እያላችሁ ያላችሁት ወይ ነብዩ አውቀው እያታለሉ ነው እያላችሁ ነው። የእናንተ ንግግር አንድምታው ማለት ነው። ሁለተኛ ነገር ደግሞ ወይ ደግሞ አገላለጽ ቸግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ካነ ሚን አፍሰሕ ናስ ሰለላሁ ዐለይሂ ወሰለም ከሰው ልጆች ከተገለጹት ከሰው ልጆች ከመጡት ነቢያቶች መካከል ነገሮችን በመግለጽ ወደር የለውም። ነብዩ ሰለላሁ ዐለይሂ ወሰለም በንግግር ምርጡ ነብይ ነበሩ። ያንም ያህል ነብይ 23 ዓመት ሰሃቦችን ሲያስተምር እናንተ አሁን ያስተማራችሁትን አንድ ነገር አላስተማረም። ሌላኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አያውቁትም እያላችሁን ነው ወይ? ሶስተኛው ነጥብ ከነብዩ ጋር ያላችሁ ችግር ምንድን ነው? እሳቸው ካላወቁት እናንተ ከየት አመጣችሁት? ታዲያ እሳቸው ካላስተማሩት እናንተ ከየት አመጣችሁት? አስተማሩት ካላችሁ ሃቱ ቡርሃነኩም፣ አስተምረዋል እንደ የእናንተን ካላችሁ ነዓም ናእቲኩም ቢቡርሃን፣ በአሐዲቶች እንመጣላችኋለን። ሲጀመር ኢንካር እያደረጋችሁ ያላችሁት አሐዲቶችን አይደል እንዴ? ሲጀመር ከመሰረቱ። ስለዚህ ከነብዩ ጋር ያላችሁ ችግር ምንድን ነው? ነብዩ ሲባል እንትን ከበሮ ሲመታ ብቻ ነው ነብዩ ትዝ የሚሏችሁ? ሽርክ ሲሰራ ቢድዓ ሲሰራ ብቻ ነብዩ ትዝ የሚሏችሁ? የነብዩ ፍቅር ፍየል ወዲያ ቅዝምዝም ወዲህ እንደሚባለው የነብዩ ፍቅር ሌላ ቦታ፣ እናንተ ያላችሁት ሌላ ቦታ ናቸው። አላህ ሱብሓነሁ ወተዓላ ቅኑን መንገድ ይምራቸው ብለን ዱዓ እናደርግላቸዋለን። እጅግ በጣም የነሱ ተግባር እጅግ በጣም አሳዛኝና አሳፋሪ ነው። ለማንኛውም ወደ ሌሎች መረጃዎች ወስዳችኋለሁ። ኡስታዝ ያሲን ኑሩ ብዙ ነገሮች እያለ ይገኛል። ስለ ተስፋም እየነገረን ይገኛል። የአላህ መልእክተኛ አንድ ትልቅ ቋጥኝ ዘጋብን፣ ምን እናድርግ አሏቸው። ነቢዩም ዓለይሂ ሰላቱ ወሰላም መጣዋሉ፣ ወረዱ፣ ተቀበሉት። ቢስሚላህ አሉና አንዴ መጅት አንድ ሶስተኛው ፈረሰ። አላሁ አክበር አላሁ አክበር አሉ። ኡጢቱ መፋቲሐ ሻም፣ የሻም ሀገርን መፍቻ ቁልፍ አላህ ሰጠኝ። እዚህ ሁኜ ቀያይ ቤተ መንግስቶች አይታዩኛል። ልብ ብላችኋል።
መዲና ውስጥ ያለ አንድ ትልቅ መሪ ነቢይ፣ በጠላቶቹ በ10 ሺህ ጦር የተከበበ ነቢይ ዓለምን ከፍቶ አረቡን ከፍቶ ተሻግሮ አሁን ያለችበት ሶሪያ፣ ጆርዳንን፣ ለበነንን፣ ግማሹን ቱርኪያ የያዘውን የሻም ግዛት ምከፍትበት ቁልፍ ተሰጠኝ ሲል ምን አይነት ተስፋ ነው ነብዩ አለይሂ ሰላቱ ወሰለም? ለሰሃቦቹስ ምን አይነት ተስፋ ነው እየሰጧቸው ያለው? ከዚህ ወጠን ገና ዓለምን እንገዛለን እንደሚል ስንቅ ሰጧቸው። ሁለተኛ አነሱና አሁንም ድንጋዩን አለቱን መቱት። አንድ ሶስተኛ ደግሞ ተሰበረ። ብርሃንም ወጣ። ነብዩ ማስከተሉ በአላህ ነብይ የፋርስ ሀገር መክፈቻም ቁልፍ ተሰጠኛል። አሁን ኢራን ኢራቅ የምንለው ግዛት የፐርሻን ኢምፓየር ነው ያለ አካባቢ። እሱንም ከፍትበት ቁልፍ ተሰጠኝ። ነጫጭ ቤቶቹ ይታዩኛል። ልብ ብላችኋል? አሁን አንድ ገጠር ላይ ያለ ግለሰብ የዋይት ሃውስ ቁልፍ ተሰጠኝ ቢላችሁ ወይም የሩሲያው ክሬምሊን ቤተመንግስት ቀዩ ቤተመንግስት መክፈቻ ቁልፍ አግኝቼ ሁለቱን ግዛት እቆጣጠራለሁ ቢላችሁ ሩቅ ተስፋ ነው አይደል? ረሱሉ ግን ይሄን ነበር የሰለም። ይሄን የሰሙ ሙናፊቆቹ በነብዩ ላይ ያሾፉ። እንዴ የአላህ መልእክተኛ እኛ ወጠን ሽንት ቤት መጠቀም አልችል ብለን ገና ሄደን ከፍታለን ይላሉ። ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። ይሄ የውሸት ቃል ኪዳን ነው። ሶስተኛም መጡት፣ አመድ ሆነ፣ ብርሃንን ፍንጥቅ ብሎ ወጣ። የየመን መክፈቻ ቁልፍ ተሰጠኝ። የሰንዓ መግቢያ በሮች ይታዩኛል። ረሱሉ አለይሂ ሰላቱ ወሰላም ይህን ትውልድ ያሻገሩት በጠነከረ ተስፋ ውስጥ ነው። አሁን ያለንበት ተጨባጭ አትዩ እንሻገራለን የሚል ስንቅ ነው የሰጧቸው። ሰርቼ ለፍቼ አልተሳካልኝም፣ ደክሜ ውጤታማ አይደለሁም፣ ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። ለትውልድ የሚነገረው ተስፋ ነው። እንሻገረዋለን፣ እናልፈዋለን፣ ነገ የተሻለ ይሆናል፣ ምክንያቴን ደግሞ እናደርሳለን። ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሹሩ ረሕመተ። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ። መንገድ ላይ ያስብ፣ መንገድ ላይ ያበርቺ። የሰው ልጅ በተስፋ ነው የሚሆነው። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ይወድቃል። ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው። ሎንግ ዌይ ቱ ፍሪደም፣ ረጅሙ ለነጻነት የተከፈለው መንገድ የሚለው መጽሐፍ እንደ እማኝ ማየት ትችላላችሁ። ዊንስተን ቸርችል የናዚ ጦር የጀርመን ጦር እንግሊዝን ሲደበድብ ፈንጆችን ሲያዘንብባቸው ለእንግሊዝ ህዝብ ተስፋ ባይሰጡ ኖሮ እንግሊዝ ተበታትና ታልቃለች ይላል። ግን ጎበዝ መሪ ነበር፣ ተስፋ ሰጣቸው። ይኸው ዛሬም እኛ ሀገር ላይ ቸርችል ጎዳና ብለን የጣሊያን ወረራ ላይ ላደረገው አስተዋጽኦ መስታወሻ ተሰጥቶታል። ተስፋ ትውልድ የምታኖርበት ከጭንቀት የምትወጣበት ብርሃን ተስፋ ለትውልድ ቢነገረው ያልፋል፣ እንሻገረዋለን የሚል ቋንቋ ነው የሚነገር። እንደምታውቁት ሂትለር የሁዶቹን አቃጥሎ ገሏል የሚባል አመራር፣ ሆሎኮስት የሚባለው እልቂት ማለት ነው። የሁዳዎችን የማጎሪያ እስር ቤት ውስጥ አድርጎ ግማሹን አቃጥሏል የሚባል እኛ የሁዶችን ቢሆን እንዲቃጠሉ አንፈልግ። ጥፋተኞችን አላህ እጃቸውን የያዘ እንጂ ለሰው ልጅ በአጠቃላይ እናዝናል። ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ ሜንስ ሰርች ፎር ሚኒንግ የሰው ልጆች ትርጉምን ፍለጋ የሚል አንድ መጽሐፍ አሳትሟል። እዚህ መጽሐፍ ውስጥ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል። ሁለቱ ዋና ዋናዎቹ፣ አንደኛ ለህይወት ዓላማ መኖር፣ ለሚኖርበት ነገር ትርጉም ያለው ሰው ለሚሸከመው ዓላማ ትርጉም ይኖረዋል። ኋ የሚል ትርጉም ያለው ሰው ሃውን መኖር ይችላል ይላል። ሁለተኛው መሰረታዊ ቅመም ተስፋ ይላል። እዚህ ችግር እንወጣለን፣ ይህን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጻፍ በቃ። የትኛውም የለውጥ ሳይንስ በፈተና ያለፉ ሰዎችን ታሪክ ስታዩ ተስፋ ስንቃቸው ነበር። ለትውልድ የሚነገረው ተስፋ ነው። እንሻገረዋለን፣ እናልፈዋለን፣ ነገ የተሻለ ይሆናል፣
ምክንያቴን ደግሞ እናደርሳለን። ጁምዓ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክር ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነቢዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሁኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ አለዚነ አረድት እኒማ እኔ የመረጥኳቸው ናቸው፣ ጀነትን በእጄ የሠራውላቸው። ወኸተምቱ ዐለይሃ ያተምኩበትን የነሱ ግዛት ማለ ዐይኑን ረአት አይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። አላህ ቃል ገብቶልናል። ከጭንቅ በኋላ መፍትሄ አለ ብሎናል። ንጋቱ ቅርብ ነው ብሎናል። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። ተስፋ ሕይወትን የምናስቀጥልበት የሕይወት ቅመም የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ተስፋ እሱን ለሰነቀ፣ ግብን ላለመ፣ ዓላማን ለተለመ ውድ ገጸ በረከት ነው። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው ኮረብታውን ቧትተው ለስኬት ይበቃሉ። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳሉ። ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃሉ። ተስፋ በሰው ልጆች ሕይወት ውስጥ የሚያስፈልጋቸው መሰረታዊ ቅመም። የሰው ልጅ ሰዋዊ ምክንያቱን ያደርሳል፣ ይጥራል፣ ይለፋል፣ ምክንያት ያደርሳል። ምክንያት እየደረሰ እዛ ውስጥ አልወጣ ሲል ሲደጋግዝበት ሲጨልምበት እንደሚሻገረው አላህ ላይ ተስፋው ያደርጋል። ተስፋ መሰረታዊ የህይወት ቅመም፣ የመኖር ጣዕም፣ ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። ለአንድ ማህበረሰብ ለአንድ ትውልድ ለውጥ ይመጣል፣ የተሻለ ነገ ይከሰታል። ከሩቅ ሳቅህን አዳምጠው እያልክ ተስፋ ካልሰጠው መኖር አስቸጋሪ፣
ፈታኝ ዳገት ይሆንበታል። የምንበረው በሁለት ክንፍ ነው። ምክንያትን እናደርሳለን፣ ሰበብን እናደርሳለን፣ እንደክማለን፣ እንቧጥጣለን፣ እንጥራለን። እሷ ልሳካልን ሲል እንደማይሆን ሲሰማን ግን ተስፋ እንሰንቃለን። አላህ ላይ ተስፋ እንቆርጥ። አላህ ቃል ገብቶልናል። ከጭንቅ በኋላ መፍትሄ አለ ብሎናል። ንጋቱ ቅርብ ነው ብሎናል። አለይሰ ሱብሑ ቢቀሪብ ለባሮቼ እኔ በቃለሁ ብሏል። አለይሰ አላሁ ቢካፊን ዐብደ። ይሄን የህይወት ፍልስፍና ነቢያቶች ውስጥ ታገኙታላችሁ። ይሄን አስተሳሰብ ለውጥን ያራመዱ አንዲት ሀገር ለውጥን ለማምጣት ለታተሩ ሰዎች ዋና ስንቅ ሆኗቸው ታሪክ ላይ ትመለከታላችሁ። እንግዲህ አንድ ፈትዋ እንሰማለን። መጀመሪያ ከኢማሙ ጋራ አሱርን ለመስገድ ኢማሙ መግሪብ እየሰገደ አሱር ለመስገድ አብሮ ኢህራም ያድርግና አብሮት እስከ መግሪብ መጨረሻ ድረስ ይሄድና ለሶስተኛው ኢማሙ ሲቀመጥ እሱ ወደ አራተኛው ይነሳ፣ አብሮት አይቀመጥ። ይህ ፈትዋ የብዙዎቻችን ጥያቄ እንደሆነ ተስፋ አደርጋለሁ። አሁን የምናየው እንግዲህ ወደ ውጪ መረጃዎች ነው የምንሄደው። ጦርነቱም ሊጀመር ነው፣ ነዳጅም ሊጠፋ ነው እየተባለ ነው ያለው። ዶናልድ ትራምፕ ኢራን ላይ ስለሚወስዱት የእግረኛ ሰራዊት ሁሉ ያካተተ እርምጃ በዛሬው ዕለት ውሳኔ እንደሚወስኑ እየታወቀ ነው ያለው። በተለይ የሆርሙዝ ሰርጥን ለማስከፈት ዲፕሎማሲ አካሄዶች ያልሰሩ መሆኑን ተከትሎ እንዲሁም ደግሞ ዶናልድ ትራምፕ የቻይና ሂዶ እንደነበረ ታውቃላችሁና ቻይና ኢራን ሆርሙዝ ሰርጥን እንድትከፍት ጫና እንድታደርግላት ይጠይቃሉ ተብሎ ነበር። እንዲሁም ደግሞ እዛ እያሉ እንግዲህ ከስምምነት ላይ ተደርሷል። ሆርሙዝ ሰርጥ መከፈት እንዳለበት ከቻይና ጋር ስምምነት ላይ ተደርሷል ተብሎ የነበረ ቢሆንም ግን ቻይና አሁንም ኢራን በሆርሙዝ ሰርጥ ላይ ያላትን ሉዓላዊነት እንደምታከብርና ያንን አቋሟን እንደማትቀይር መነገሩን ተከትሎ ዶናልድ ትራምፕ በትናንትናው ዕለት ቻይናን እንደዚህ ብዬ አልጠየቅኩም፣ አልለመንኩም፣ ምክንያቱም ራሴ ሃንድል አድርገዋለሁ የሆርሙዝን ነገር ብለው ነበረ። በዛሬው ዕለት ደግሞ ሆርሙዝን ለማስከፈት የሚወስዱትን ሚሊተሪ እርምጃ ላይ ውሳኔ ይወስናሉ ዛሬ ተብሏል። ይህ ውሳኔያቸው እንግዲህ በሁለት መንገድ ነው እየተተረጎመ ያለው። አንደኛው በጣም ሪስኩ ትንሽ ሆኖ ሪዋርዲንጉ ግን ምንድነው የምታገኘው ሪዋርድ ግን ያነሰ፣ ሪስኩም ትንሽ ሪዋርዱም ያነሰ። ሁለተኛው ደግሞ ሪስኩም ብዙ ሪዋርዱም የበዛ ነው እየተባለ ያለው። የመጀመሪያው ሪስኩም ትንሽ ሪዋርዱም ትንሽ የተባለው እጅግ በጣም ፈጣን የሆነና በጣም ብዙ ቁጥር ያለው የአየር ጥቃት በመፈጸም ኢራን ላይ መልሶ ወደ ኋላ መውጣት የሚለው ነው። ያው እንደምታውቁት የሚድልስ ሀገራትን ማግዶ መውጣት ማለት ነው። ሶ ምንም አይነት ያን ያህል ሪስክ ላይ ኖረው ይችላል። የካዡዋሊቲ ዋይዝ ኦር የሰራዊት ሞት ዋይዝ ብዙም ሪስክ ላይ ኖረው ይችላል። ግን ያን ያህል ሪዋርዲንግ አይደለም። ምክንያቱም ኢራን ይሄንን ሰስቴን አድርጋ አሁንም ጥቃቷን ልትቀጥል ትችላለች። ሆርሙዝ እንደዘጋች ልትቆይ ትችላለች። ስለዚህ ያን ያህል እንትን አይደለም፣ ሪዋርድ አይኖረውም። ሁለተኛውና ግን በጣም አደገኛው እየተባለ ያለው ምንድነው የእግረኛ ሰራዊትን ሁሉ ያካተተ እርምጃ በመውሰድ የኢራንን ኮስት ላይኖች ወር ባህር ዳርቻዎች እና እንዲሁም አንዳንድ ደሴቶችን በእግረኛ ሰራዊት ሁሉ መቆጣጠርና ያንን አካባቢ ከኢራን ሰራዊት ማራቅ የሚል ነው። ሆርሙዝን አካባቢ ማለት ነው። ይህ እንግዲህ እንደምታውቁት በጣም ከፍተኛ የሆነ ካዡዋሊቲ ይኖረዋል። ከፍተኛ የሆነ የአሜሪካ ሰራዊት አባላትን ለሞት የሚያጋልጥና ከፍተኛ አደጋ ያለው ነው። ነገር ግን ከተሳካ ግን ሪዋርዲንግ ነው። ሆርሙዝ አካባቢን መቆጣጠር በሚሊተሪ ሆርሙዝን ማኔጅ ለማድረግ ሪዋርዲንግ ነው እየተባለ ያለው። ለማንኛውም ግን ሁለቱንም እርምጃዎች ለመውሰድና በጦር እርምጃ እንግዲህ ኢራንን ሆርሙዝ ሰርጥን እንድትከፍት ለማስገደድ የሚወስኑትን ውሳኔ በዛሬው ዕለት ይወስናሉ ተብሏል። እሳቸው ይህንን ይበሉ እንጂ በኢራን በኩል ግን ከፍተኛ የሆነ ዝግጅትና ከፍተኛ የሆነ የመሳሪያ እና የራሳቸውን የማዘጋጀት ነገራቶች በደንብ ተጧጥፎ ቀጥለዋል። ከሁለት ቀናት ከሶስት ቀናት በፊት የወጣ የኢንተለጀንስ ሪፖርት እንደሚያሳየው እንግዲህ ኢራን 70% የሚሆኗን ሚሳኤሏን እስካሁን ድረስ ሰስቴን እንዳላትና እንዲሁም ደግሞ 75% የሚሆኑትን ሚሳኤል ማስወንጨፊያ ሲስተሞቿን ስቲል እጇ ላይ እንዳሉ ነው የታወቀው። ስለዚህ በባለፈው ጦርነት ያን ያህል ጉዳት ደርሶባት እንኳን እስካሁን ድረስ 30% ብቻ ከሆነ የተነካው 70% እጇ ላይ ካለ አሁንም ከባድ ጉዳት ማድረስ የምትችል መሆኑ የሚጠበቅ ነው የሚሆነው። ለማንኛውም ግን ዶናልድ ትራምፕ ከቻይና ጋር አለመሳካቱን ተከትሎ ቻይናን ምንም ራሴ ሃንድል አድርገዋለሁ ብሎ የተናገሩትን ንግግር አስከትሎ በዛሬው ዕለት የሚወስዱትን ሚሊተሪ እርምጃ ይወስናሉ ተብሏል። በአሜሪካና በእስራኤል በኩል ግን ሰራዊቱ ከፍተኛ ዝግጅት ላይ እንዲሆን ተነግሮት ከፍተኛ ዝግጅት ላይ እንዳለ ታውቋል ማለት ነው። ዶናልድ ትራምፕ ምን ይወስናሉ? ከመሞቴ በፊት አላህ እንዲምረኝ ለመጠየቅ ዱዓ ለማድረግ ቤቴን ሽጬ ወደ አላህ ቤት መጥቻለሁ ያሉት አባት መነጋገሪያ የሆነ አዲስ ታሪክ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችን ቆዩ። እጅግ መነጋገሪያ የሆኑት ከላይ በምስሉ ላይ የምትመለከቷቸው አባት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ለመሄድ ያላቸውን ነገር ሁሉ ሸጡ። መሬታቸውንና አንድ ያላቸውን ቤትም ጭምር ሸጡ። ታዲያ አስገራሚ ነገር የሚፈጠረው እዚህ ጋር ነው። እነሱ እንደዛ ብለው የተናገሩበት ቪዲዮ ዓለም ላይ እጅግ ተሰራጨ፣ መነጋገሪያም ሆነ። ታዲያ የሳውዲ የንጉሳውያን ቤተሰቦችን ጭምር ይህንን ቪዲዮ ተመለከቱት። ሱብሃንአላህ፣ እነዛ የንጉሳውያን ቤተሰቦች ይህንን አባትን ፈለጉት፣ አገኙት። ታዲያ ቤት እንሰጣለን፣ በየወሩም ወጪህን እንሸፍናለን፣
አሉት። የአባት ግን እጅግ አስገራሚ ንግግርን ተናገረ። የአባት እንባ እየተናነቀው እኔ የምፈልገው በመካ ሞቼ መቀበር ብቻ ነው ሲል ለነዛ ንጉሳውያን ቤተሰቦች መለሰላቸው። ሱብሃንአላህ። በዚህ ታሪክ የተገረማችሁ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በአላህ ላይ ያላት የእምነት ጥንካሬ ዓለም አቀፍ ሚዲያ ይዞላት ነበር የወጣው። ኢትዮጵያዊቷ በድሪያ አደም ምን ብታረግ ነው? ምንስ አላህ አደረገላት? እንመልከተው። እዚጋ እንደምትመለከቱት ዓለም አቀፍ ሚዲያ በሷ የእምነት ጥንካሬ በአላህ ላይ ያላት የእምነት ጥንካሬ ያስገረመው እንዴት እንደሆነ ልንገራችሁ። በድሪያ አደም ለ12 ዓመታት በየጊዜው አላህን አንድ ልጅ እንኳን ቢሆን ስጠኝ ትል ነበረ። በድሪያ አደም እንደምትናገረው ከሆነ የአካባቢው ማህበረሰብ ያሳርፍባት የነበረው የሳይኮሎጂካልና ኢሞሽናል ጫና በጣም እንዳስቸገራትና እሷም ድብርት ውስጥ ገብታ እንደነበረ ትናገራለች። በዚህ ውስጥ ግን እንደ ሰው ያልሆነውን አላህን ግን አልተውኩትም ነበረ። በየጊዜው አላህ ሆይ አንድ ልጅ እንኳን ቢሆን ስጠኝ እያልኩኝ ዱዓ አድርግ ነበረ። አላህስ ምን አደረገላት? ተመልከቱ። እንደ ሰው ያልሆነው ፈጣሪ አላህ በጣም አዛኝና ሰጭ የሆነው ፈጣሪ አላህ ግን ከ12 ዓመት በኋላ 5 ልጆችን ነበረ በአንድ ጊዜ የሰጣት። ጤናማኛ የሆኑ ልጆችና እሷም በጤና እንድትወልድ ነበረ አላህ ያደረጋት ማለት ነው። ያ የእምነት ጥንካሬዋ ሳትታክት አላህን ማመኗና መለመኗ ማለት ነው ከ12 ዓመት በኋላ 5 ልጅ ነበረ አላህ እንድታገኝ ያደረጋት። ይህ የእምነት ጥንካሬዋና ይህ ታሪክ ብዙዎችን ስላስገረመ በዓለም አቀፍ ሚዲያ ራሱ ይዘውት በመውጣት በድሪያ አደም ምን አይነት የእምነት ጥንካሬ ነው እያሏት ይገኛሉ። ይህ ለእኛ ትምህርት ነው። አላህ ሰሚ ነው። አላህ ዱዓን ተቀባይ ነው። እናም ዛሬ ካልሆነ አንበል። አላህ የራሱ ጊዜ የራሱ ሰዓት አለው። ለኛ በሚሰጥበት ሰዓት ይሰጠናል። እናም በዚሁ አጋጣሚ ማለት ነው በኮሜንት እየገባችሁ አልহামዱሊላህ ማሻአላህ በሉ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ከውጭ ምን አዳዲስ ነገሮች አሉ? ጦርነቱ በድጋሚ ሊባባስ እንደሆነ እየሰማን እንገኛለን። እነሆ እንግዲህ አላህ Subhanahu Wa Ta'ala ሰላሙን ያምጣልን። ሀገራችን ውስጥ በኒቃብ ምክንያት ከአዲስ አበባ ዩኒቨርሲቲ ትልቅ በደል እየደረሰባቸው ነው የሚገኙ ሙስሊሞቻችን። አክሱም ላይ ያው ታውቁታላችሁ ሰላት የለም፣ ሂጃብ ተከልክሏል። ብዙ ነገር እየተበደሉ ነው ያሉት። አላህ መፍትሄ እንዲያመጣላችሁ ሁላችንም ዱዓ እናድርግ። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተናሽና ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም።